መጽሐፍ ቅዱሳችን ዕብራውያን ምዕራፍ 1 ቁጥር 7 ባለፈው ሳምንት ለዚህ ወር እግዚአብሔር ሊያገለግለን ሊሰጠን ሊያስተምረን የፈለገውን አንድ ሐሳብ ይዘን ተነስተናል። ምን ይላል? ስለ መላእክቱን መናፍስት አገልጋዮችን የእሳት ነበልባል የሚያደርግ ይላል እግዚአብሔር ቃል በዕብራውያን መጽሐፍ ላይና ስለ መላእክትም በሚል በዚህ ርዕሰ ጉዳይ እግዚአብሔር ባለፈው ሳምንት በቃሉ ሲያነጋግረን ነበር። ዛሬ ሁለተኛውን ሐሳብ በመናገር በዚካሊ ዛሬ አንዳንድ ሐሳቦችን አነሳና በጸሎት ውስጥ ነው ጥቂት ጊዜ የምናሳልፈው። ምክንያቱም የምንማራቸው ጉዳዮች ወይም በቃሉ የምናገኛቸው ጉዳዮች ለጸሎት ልባችንን ለማነሳሳት የሆኑ የእግዚአብሔር ፈቃድ መረዳቶች እንደሆኑ ስለማስብ እንዲሁ ሰምተንና አድምጠን እንደ መረጃ ይዘን መሄድ ሳይሆን እንደ መረዳት ተቀብለን በአምላካችን ፊት እንደ ፈቃዱ የምንጮህባቸውን ማስተዋሎች እንደምናገኝ ስለማመን ነው። እግዚአብሔር ይመስገን። ባለፈው ሳምንት የዕብራውያን መጽሐፍ ጸሐፊ በዚህ ርዕሰ ጉዳይ የተነሳባትን ነገር ተነጋግረናል። ይሄ መጽሐፍ የተጻፈላቸው ይሄ መልእክት የደረሳቸው ሰዎች በሙሴ ሕግ ሥርዓት የአይሁድ እምነት ተከታዮች የነበሩ በኋላ ክርስቶስ ኢየሱስ ተመስክሮላቸው ኢየሱስ ክርስቶስን አምነው የሚያገለግሉ ዕብራውያን የነበሩ ክርስቲያኖች ናቸውና በዚያ ክርስትና ልምምዳቸው ብዙ ጫና ብዙ ተግዳሮት ብዙ ፈተና ያልፉ ነበርና ይሄ ጸሐፊ ያንን ጥያቄያቸውን ያንን ተግዳሮታቸውና ፈተናቸውን ቻሌንጅ የሚያደርጉበትን የሚገዳደሩበትን መረጃ ማስረጃ እየሰጠ የሚሞግት መጽሐፍ ነው ዕብራውያን መጽሐፍ። ሲነሳም ስለ መላእክት ያነሳበት ዋናው ምክንያት እነሱ ያገኙት በክርስቶስ ኢየሱስ ያገኙት መዳን ያለውን ታላቅ ዋጋ ሊያሳያቸው ነገር ግን የአይሁድ የእምነት አባቶቻቸውና አለቆቻቸው የነሱ የቀደመው ኪዳን የሚበልጥበትን ሙግት ይዘው ሲነሱ እነሱም መልሰው የሚሟገቱበትን መጽሐፍ ቅዱሳዊ እውነት ነበር የሚያሳያቸው። እናንተ አሁን ክርስቲያን ነን የምትሉ በአንድ ተራ ሰው የተሰበከ በተለያዩ ተራ ሰዎች የመጣን ዜና አምናችሁ የእግዚአብሔርን አምልኮት በዚህ የለወጣችሁ የኛ ሕግ እኮ የመጣው በመላእክት እጅ ነው እያሉ ሲመግታቸው የዕብራውያን ጸሐፊ ኢየሱስ ከመላእክት እንደሚበልጥ ሃሌሉያ እያሳያቸው ነው የጀመረው። ከዚያም ሙግቱ የመላእክቶች የኢየሱስን በመላእክቶች ላይ ያለውን ብልጫ በማሳየት አልቆመም። ቀጠለና እኛኮ በሙሴ እጅ ነው እግዚአብሔር ኪዳንን የሰጠን ሲሉ እንደገና የዕብራውያን ጸሐፊ ኢየሱስ ክርስቶስ ከሙሴም ብልጫ እንዳለው እንዲህ ብሎ ይናገራል። ዕብራውያን 3:3 ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባ ሆኖ ቀርቧል እያለ ከመላእክት ብልጫውን አሳየ ኢየሱስን። ቀጠለና ከሙሴም ብልጫውን አሳየ። ክብር ለኢየሱስ ይሁን። አሁንም ከመላእክት ሕግ ካመጣላቸው መላእክት እንደሚበልጥ ከኪዳን ከሰጣቸው ከሙሴ እንደሚበልጥ እያሳያቸው አሁንም ምጉት ሲቀጥል እሱም መከራከሪያውን ይዞ ተነሳ። አይኛኮ በሌዊ ክህነት ባለ የመቅደስ አገልግሎት ነው የምንገለገለው ሲሉት ደግሞ እሱም ከሌዊ የሚበልጥ የመልከጼዴቅ ክህነት እንዳለው የኢየሱስን ብልጫ በማሳየት ክህነቱም ሥርዓቱም እንደሚሻል ይነግራቸው ጀመር። ዕብራውያን ምዕራፍ 7 ቁጥር 11 እንግዲህ ሕዝቡ በሌዊ ክህነት የተመሰረተ ሕግ ተቀብለዋል። በዚያ ግን ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ባላስፈለገው ነበር እያለ ከአሮን ኦርደር ኦፍ ፕሪስትሁድ ከአሮን የክህነት ሥርዓት የላቀ የመልከጼዴቅ የክህነት ዘላለማዊ የክህነት ሥርዓት ሃሌሉያ ኃጢአት የሌለበት በደል የሌለበት ስለ ራሱ ኃጢአት ደም የማያስፈልገው ፍጹም አምላክ ፍጹም ሰው የሆነ ካህን እንደተዘጋጀ ኢየሱስንም ብልጫ ይነግራቸዋል። ክብር ለኢየሱስ ይሁን። አሁንማ አላቆሙም፣ ቀጠሉ። እንደኛ እኮ በጣም በተመረጡ ሄይፈርስ በተመረጡ ንጹህ በሆኑ ከብቶች በሬዎች ደም ነበረ የኃጢአት ስርየት የሚደረግልን በጣም የተመረጡ ኢኖሰንት የሆኑ እንስሶች ሕጉ ባዘዘው መልኩ ሲሉ ደግሞ አሁንም የልጁ ደም ሃሌሉያ የኢየሱስ ደም ደግሞ ከኮርሞችና ከፍየሎች ደም ከተመረጡት ንጹህ ከሚባሉት ኮርማዎችና ፍየሎች ደም እንደሚበልጥ
ሃሌሉያ የመስዋዕትንም ብልጫ የመስዋዕቱንም ደም ብልጫ አሳይቶ ይቀጥላል ክብር ለኢየሱስ ይሁን እንዲህ ያለ እየተሟገተ ዕብራውያን ምዕራፍ 9 ቁጥር 12 ላይ የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይያለ ሃሌሉያ አሜን ኢየሱስ ያድናል ሲጆቻችሁን ከፍ አድርጉና ኢየሱስ ይበልጣል በሉ እስቲ ኢየሱስ ይበልጣል ኢየሱስ ይበልጣል የእምነታችን ማዕከል ከእግዚአብሔር ጋር ያለን መስተጋብር መሰረት ሃሌሉያ የዘላለማችን ዋስትና የዛሬያችን ዋስትና የህይወታችን ሁሉ አቅም የናዝሬቱ ኢየሱስ ነው ክብር ለኢየሱስ ሃሌሉያ መለስ ብዬ ባለፈው በተነሳንበት ሐሳብ ላይ ስመጣ አሁን የዳሰስኩላችሁ የዕብራውያን መጽሐፍ ምን አይነት ስሜት ምን አይነት ጭብጥ እንደያዘ ነው የዕብራውያን መጽሐፍ የአይሁድ እምነት ተከታዮች የነበሩ ግን ክርስቶስ ኢየሱስን ያመኑ ሰዎች በመጣባቸውና በደረሰባቸው ተግዳሮት መካከል ለሙግት የሚሆን መጽሐፍን ነው ይሄ ጻፊ የጻፈላቸው እና ባለፈውም ስንነጋገር ስነሳ ስለ መላእክት አንስቷልና እግዚአብሔር የክርስቶስን ማዕከላዊነት ጠብቀን ከእግዚአብሔር ጋር ያለን ግንኙነት በክርስቶስ ኢየሱስ በኩልና በክርስቶስ ኢየሱስ በኩል ብቻ ነው አሜን ምድር ከሰማይ ጋር ሰማይም ከምድር ጋር የሰው ልጆች ከእግዚአብሔር ጋር እግዚአብሔርም ከሰው ልጆች ጋር ምንም አይነት መስተጋብር የሚያደርግበት ብቸኛ አማራጭ ያለው ያልሆነ ብቸኛ መስመር ኢየሱስ ክርስቶስ ነው አሜን ነገር ግን በዚህ በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ህብረትን ፈጥረው መዳንን የወረሱ ደግሞ ከእግዚአብሔር ዘንድ በልዩ ልዩ አቅጣጫና መንገድ አገልግሎትን ያገኛሉ የዕብራውያን መጽሐፍ የኢየሱስን ከመላእክት ያለውን ብልጫ ከደነገገ በኋላ መላእክትን ግን ሚናቢስ ትርፍዮች ወይም ኤክስትራስ አድርጎ አስቀመጣቸው ዕብራውያን 1:14 ላይ እንዲህ አለ ሁሉ መዳንን ይወርሱ ስለ መላእክቱ የተናገረ ነው አዲሱ መደበኛ ትርጉም እንዲህ ይላል መላእክት ሁሉ መዳንን የወረሱትን ወይም የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉምን የሮጌው ትርጉም ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን እያለ የኢየሱስን ብልጫ ካሳየ በኋላ ግን የመላእክትን ስፍራና ሚና ይናገራል በዚህም ወር ውስጥ በስፋት የምናደርገው ነገር ይሄንን ነው እኛ ከእግዚአብሔር ጋር ያስታረቀን ከእግዚአብሔር ጋር ያገናኘን ከእግዚአብሔር ጋር የሚያገናኘን ከእግዚአብሔር ጋር ባለን ህብረት መካከለኛ ድልድያችን ኢየሱስ ነው አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል አንድ አለ እሱም ሰው የሆነ ኢየሱስ ክርስቶስ ነው አሜን ሃሌሉያ በዚህ ንጹህና በዚህ መጽሐፍ ቅዱሳዊ መስመር ከእግዚአብሔር ዘንድ ደግሞ ብዙና ልዩ ልዩ አገልግሎቶች ታገኛላችሁ አሁን የመላእክትን ብልጫ ካሳየ በኋላ በቃ የመላእክትን ሚናና ነገር ዝም ብላችሁ እንደ ነገሩ ያዙት አላለም ቁጥር 14 ላይ መጽሐፉን ሲደመድም በመጽሐፍ ቅዱስ አተረጓጎም የድምዳሜ ትኩረት የሚባል አተረጓጎም አለ ምንድነው አንድ ነገር መጽሐፍ ቅዱስ ጸሐፊዎች ሲጽፉ የማሰሪያ የመጨረሻ ጥቅሳቸው የማሰሪያ ጥቅሳቸው ነው በምዕራፍ ውስጥ አንኳር የሆኑ ሐሳቦችን ጅማሬ መሐልና መደምደማ ላይ የሚያስሩበት አጻጻፍ እንዳላቸው ይናገራሉና እዚህ ላይም ቁጥር 14 ላይ ያን ምዕራፍ የኢየሱስን ብልጫ ከመላእክት ብልጫውን በብዙ ለመላእክት ማን እንዲህ አለ ለኢየሱስ ግን እንዲህ ብሏል ለመላእክት ማን እንዲህ ብሏል ለልጁ ግን እንዲህ ብሏል ይያለ የኢየሱስን ብልጫ ከተረከ በኋላ ማሰሪያው ላይ መደምደሚያው ላይ መላእክት ስለ መላእክት ግን ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ብሎ ስፍራና ሚናቸውን አሰረ እግዚአብሔር ይመስገን ዛሬም በክርስቶስ ኢየሱስ ከእግዚአብሔር ጋር ባለን ህብረት በወረስኑ መዳን ምክንያት ከእግዚአብሔር ዘንድ ለዳኑ መዳንን ለወረስኑ አገልግሎትና አገዛ ሊሰጡ የሚችሉ የመላእክትን አገልግሎት እግዚአብሔር በዚህ ኪዳን በስፋትና በሙላት ለቋል ይለቃልም ክብር ለኢየሱስ ይሁን አሜን በሉ ሲበደም
ኢየሱስ ክርስቶስ ያድናል። የሚገርማችሁ በመጽሐፍ ቅዱስ ላይ ወደ 285 ጊዜ በላይ ስለ መላእክት ተጠቅሷል። 285 ጊዜ በላይ የሚገርማችሁ ስለ መላእክት በመጽሐፍ ቅዱስ ሙላቱ ከተጠቀሱት 285ቱ 108ቱ በብሉይ ኪዳን 177ቱ ግን በአዲስ ኪዳን ነው የተገለጡት። በዚህ አዲሱ ኪዳን ውስጥ we see more of angelic activities። በዚህ ሚናቸው በዚህ ስራቸውና ስፍራቸው አዲስ ኪዳን በመጽሐፍ ቅዱስ ውስጥ 35 መጽሐፎች ላይ ስለ መላእክት ተጠቅሷል። 17ቱ የብሉይ ኪዳን 18ቱ የአዲስ ኪዳን መጽሐፍት ናቸው። so more is mentioned in the New Testament። በአዲስ ኪዳን ስለ እነዚህ እግዚአብሔርን ስለሚያገለግሉ በእግዚአብሔርም አገልጋይነታቸው መዳን የሚወርሱትን አምላክ አዟቸው ስለሚያግዙ መላእክቶች ብዙ ተጽፈዋል። ነገር ግን በቤተ ክርስቲያን የታሪክ ጉዞ መካከል መላእክትን አለ ስፍራና ዓለሚናቸው ስፍራና ሚና ተሰጥቷቸው በመጣው ምስቅልቅልና ቢውዝ ምክንያት ከናካተው የነሱን ነገር የማንሰማበት ሁኔታ ውስጥ እንድንገባ የተደረግንበት ነገር አለ። አለ ስራቸው ስራ አለ ስፍራቸው ስፍራ ተሰጥቷቸው በቤተ ክርስቲያን የሚገርማችሁ በጣም የሚገርሙ አሁን ላለው ለዘመኗ ቤተ ክርስቲያን የማያስፈልጉ የሚመስሉ ኮሬክሽኖችን ሐዋርያው ጳውሎስ ለቆላሲያስ ለኤፌሶን ቤተ ክርስቲያን በመላእክት ጉዳይ ሲናገር ነበር። ምክንያቱም there was ትልቅ የሆነ ኮንሺየስነስ ነበረ ስለነሱ አገልግሎት። ሃሌሉያ። ዛሬም ቢሆንልን እንደ እግዚአብሔር ቃል በእውነተኛ መንፈስ ይሄንን አገልግሎት ይሄንን የመላእክትን አገልግሎት የክርስቶስን ማዕከላዊነት ጠብቀን የመላእክት አገልግሎትን እኛ መላእክቱን በቀጥታ መስተጋብር ተገናኝተን አይደለም አባታችንን ጠይቀን አባታችን ግን እነሱን እንደ አገልጋዮቹ ከአገልጋዮቹነቱ የተነሳ አዟቸው እኛን እንዲያገለግሉ ማድረግ የሚችልበት አዲስ ኪዳናዊ ተስፋ አለ። ክብር ለኢየሱስ ይሁን። አሜን። ኢየሱስ ያድናል። የሚገርማችሁ ይሄን ነገር ያሰብኩ ያጠናው መጽሐፍ ቅዱስን አንድ ነገር አስተዋልኩኝ። በአዲስ ኪዳን ውስጥ የኪዳናችን ጀማሪና ፈጻሚ የናዝሬቱ ኢየሱስን መቼም የሁሉ ህይወታችንና መረዳታችን አውራ ምሳሌ ነው እሱ። ታላላቅ ሐዋርያት ነቢያት በመጽሐፍ ቅዱስ በአዲሱም ኪዳን እናውቃለን እናያለን። እነ ጳውሎስ አሉ፣ እነ ጴጥሮስ አሉ፣ እነ ያዕቆብ አሉ፣ ብዙ አያላን ታላላቅ እነ ዮሐንስ ሐዋርያት ነቢያት አሉ። ነገር ግን ለአዲስ ኪዳናዊ ህይወታችን ምሳሌና ሙላት ትልቁ ማሳያ ኢየሱስ ነው። በተለይ በምድር ዘመኑ እና የሚገርማችሁ ጌታችን ኢየሱስ ክርስቶስ ከመጸነሱ ጀምሮ እስከ መመለሱ ድረስ he was an active beneficiary of angelic ministry። ከመጸነሱ እስከ መመለሱ ድረስ ሙሉ የመላእክትን አገልግሎት ከአባቱ ተልኮለት ተጠቃሚ ሆኗል። ሃሌሉያ። እንደው በዚህ አገልግሎት ጳውሎስ ይሆን ያ እሳት የሆነ ሐዋርያ ዮሐንስ ይሆን ያ የፍቅር ሰው ሐዋርያ በየሳስብ ለካ the full beneficiary of angelic ministry ራሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነበር። ሃሌሉያ። ይሄንን አገልግሎት ደግሞ እንዲያገኝ ኢየሱስ መጽሐፍ እንደሚያሳየን ወደ አባቱ ለምኖ እንዳገኘ ማቴዎስ ወንጌል ምዕራፍ 26 ቁጥር 53 ይነግረናል። ወይስ አለ አባቴን እንድለምን እስቲ አባቴን እንድለምን በሉ እርሱም አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይቻል ይመስልሃልና አለው። ጴጥሮስ የሆነች ሰይፍ ይዞ ኢየሱስን ለማዳን ሲውተረተር እኔኮ I can ask my father የመላእክትን አገልግሎት እንዲልክልኝ እንዲታደገኝ ከጠላቶቼ እጅ እንዲያድነኝ
ከያዙኝ ካሰሩኝ ነፃ እንዲያወጣኝ እኮ መለመን እችላለሁ። እግዚአብሔር የመላእክትን አገልግሎት እኛ መላእክትን ለምነን የምናገኘው አይደለም። አባታችንን ጠይቀን አባታችን የሚያዛቸው ናቸው። የአዲስ ኪዳን አማኝ በምንም ስሌት ከመላእክት ጋር የግል ግንኙነት የለውም። መለመንም ማዘዝም ሚናው አይደለም። ስለ መላእክት አገልግሎት የሚለምነው አባቱን ነው። አባቱ ደግሞ መላእክት አገልጋዮቹ ስለሆኑ ሃሌሉያ አገልጋዮቹ ስለሆኑ ስለኛ ያዛቸዋል። ነገር ግን እግዚአብሔር ለአዲስ ኪዳን አማኞች ካዘጋጃቸው አገልግሎት አንዱ የመላእክት አገልግሎት እንደሆነ ተረድተን የአገልግሎታቸውንም ይዘት አስተውለን አባታችንን ስንለምነው እሱ እነዚያን ዘርፈ ብዙ የመላእክት አገልግሎቶች በህይወታችን ያንቀሳቀሳቸዋል። እኔ አንድ ነገር አምናለሁ። ይሄ ወርሳ ያልቅ የእውነት የእግዚአብሔርን ፍቅር የምታዩበት የአምላካችሁን ቅርበት የምትረዱበት የአባታችሁን ልመና ሰሚነት የምታስተውሉበት ይሄን አይነት አገልግሎቶች በኢየሱስ ስም ታገኛላችሁ። አሜን። ሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ስትመለከቱ ይሄው ፓተርን እንመለከታለን። በአዲስ ኪዳን ቤተክርስቲያን ሐዋርያት ሥራ ላይ ሄሮድስ ያዕቆብን ከገደለ በኋላ ጴጥሮስን ሲያስረው በቤተክርስቲያን አጥብቆ ስለሱ ጸሎት ይደረግ ነበር። ለጸሎቱ መልስ ደግሞ እግዚአብሔር መልአኩን ልኮ ጴጥሮስን ከእስር እንዳስፈታው የተዘጉ በሮችን አሳልፎ ወደሚጸለይበት ቤት መልሶታል። እንዲያውም ጸሎቱ ተመልሶ በር ሲያንኳኳ ያቺ ሮዳስ ጴጥሮስ እኮ ተፈታ ምናምን ያልስታወራ ስለ መልአክ የተነሳ ጉዳዮች አሉ። ዛዝርር ውስጥ አልገባ አሁን። ነገር ግን there was some consciousness በዚህ አገልግሎት ውስጥ በጸሎታቸው ይዘት ውስጥ ያ ሁላችሁም እንደምታውቁት በመሰረቱ ማለት ነው ከእግዚአብሔር የምንፈልገውን አገልግሎት እግዚአብሔር ለቅዱሳኑ ያለውን አገልግሎት ለማግኘት እግዚአብሔርን መለመን ያስፈልጋል። ጆን ዌስሊ የሚባለው እግዚአብሔር ሰው ምን አለ? God does nothing but to an answer for prayer። ምን ማለቱ ነው? እግዚአብሔር በጸሎት መልስ ካልሆነ በስተቀር ለጸሎት መልስ ካልሆነ በስተቀር ምንም አያደርግም ማለት። እግዚአብሔር የሚያደርገው ይሄ ነገር ስለሚያስፈልገን አይደለም። እንደሚያስፈልገን አውቀን እሱም ያን ነገር እንደሚሰጥ አስተውለን መለመን ስንጀምር ማቴዎስ 7:7 ላይ ለምኑ ይሰጣችኋል። ሃሌሉያ። ከእግዚአብሔር የምንፈልጋቸው እዚህ ላይ ዕብራውያን 1:14 ላይ ስለ መላእክት ሲናገር እነዚህ መዳን የሚወርሱትን ለማገዝ የሚላኩ የሚያገለግሉ መናፍስት ይላቸዋል። እንዲህ አይነት አገልግሎት እግዚአብሔር ለአዲስ ኪዳን አማኞች መዳንን ለወረሱት አዘጋጅቷል። ይሄን አገልግሎት የምናገኘው ስለሚያስፈልገን አይደለም፣ ስንለምን ነው እግዚአብሔርን። እግዚአብሔር ሆይ እንዲህ አይነት አገልግሎት አዘጋጅታል። ይህ አገልግሎት ኢየሱስ መንፈስ ቅዱስ ለቤተ ክርስቲያን እንደሚያስፈልግ ተስፋ ሰጥቷቸዋል። የአባቴን ተስፋ ልክላችኋለሁ ብሏል። የመንፈስ ቅዱስን አስፈላጊነት ነግሯቸዋል። መንፈስ ቅዱስ ሳትሞሉ ኃይል ሳታገኙ ምስክሮች ልትሆኑ አትችሉም ብሏቸዋል። ግን እስከ ባለ 50 ቀን ድረስ ምን ሲያረጉ ነበር? በአንድ ልብ ሆነው ሲለምኑ ነበር፣ ሲጸልዩ ነበር። አሁንም እግዚአብሔር በዚህ ቃል ብርሃን ይሄን እውነት ከገለጠልን ዛሬ በጌታ በኢየሱስ ስም ከአባታችን ይህ አገልግሎት በህይወታችን እንዲለቀቅ እንለምናለን። ለምኑ ይሰጣችኋል። ስለዚህ ነው በዚህ ወር የእውነት ለሚያምን ሰው ሃሌሉያ በጌታ በኢየሱስ ስም ይህ አገልግሎት ከአብ ዘንድ ይታዘዝለታል፣ ከአባቱ ዘንድ ይታዘዝለታል። ኢየሱስ ያድናል። በመለመን ማግኘት ብቻ አይደለም እኮ ካለመንም አናገኝም። ያዕቆብ ምዕራፍ 4 ቁጥር 2 ላይ ትመኛላችሁ ለእናንተም አይሆንም፣ ብንመኝም አይሆንም። ትገድላላችሁ፣ በብርቱ ትፈልጋላችሁ፣ ልታገኙአችሁ ትጣላላችሁ፣ የራስ ትግል ታመጣለህ፣ አይሆንም አለ። ነገር ግን አትለምኑምና ለእናንተ አይሆንም።
መለመን ያሰጣል አለመለመን አያሰጥም ፒሪድ ልንመኝ እንችላለን ግን በምኞት የሚወጣ ነገር የለም በሌላም ትግልና በሌላም ስሌት የሚሆን ነገር አይደለም ያባታችንን ፈቃድ አውቀን ይህ አገልግሎት እንደተዘጋጀ አምነን አባታችንን ከለመንን ከነሱ ጋር ለምግንኙነታችን ዛሬ እንደዚህ አይነት መልእክት የሚሰሙ ሰዎች በመላእክት ሚናና ማንነት ዙሪያ የተፈጠሩ ብዙ አቢውዞች ኮንፊውዥን ውስጥ ስለከተቷቸው ጭራሽ ስለዚህ ነገር አሁን የትንቢትና የነቢያት አገልግሎትን አጠቃቀም ስትመለከቱ በጣም ጥያቄ የሚፈጥሩ ነገሮች ይሰማሉ ይታያሉ ስለ ትንቢት አገልግሎት ስለ ነቢያት አገልግሎት እና አሁን ወደ ምን አፋፍ ቤተክርስቲያንና ቅዱሳንን ጠላት ያደረሰ ነው በቃ እንዲህ አይነት ምስቅልቅልና እንዲህ አይነት አቢውስ ካመጣ የትንቢትና የነቢያት አገልግሎት ባይኖርስ ባንል ለማመደውስ ከቤተክርስቲያን ባያስፈልግስ የሚል የሽንፈት ድምዳሜ ነው ያደረሰን ነው ግን በአዲስ ኪዳን ኤፌሶን 4 እንደሚናገረው ቤተክርስቲያን ፍጹም ሙሉ እስክትሆን ድረስ የዚህ ኦፊስ አገልግሎት ያስፈልጋል የትንቢት አገልግሎት የነቢያት አገልግሎት በእግዚአብሔር ቃል ቅኝት በመንፈስ ቅዱስ ሙላት ለእግዚአብሔር ክብር በኢየሱስ ማከላዊነት ያስፈልጋል እንዲሁ ነው በታሪክ አጋጣሚ በመላእክት አገልግሎት ዙሪያ የሆነው ወገኖች ኢየሱስ ይበልጣል ልጆች ከፍ አድርጉና ኢየሱስ ይበልጣል በሉ ነገር ግን ይሄን ያዘጋጀው ራሱ ኢየሱስ በመድር ህይወቱ ጨርሶ እስኪሄድ ድረስ ሲመጣም ራሱ የዚህ አገልግሎት ከአባቱ ዘንድ ተልኮለት ተጠቃሚ የነበረ ጌታ ነው ክብር ለኢየሱስ ይሁን እሱ በመድር ህይወቱ እዚህ ላይ መዳን የሚወርሱትን ለማገዝ የሚላኩ የሚያገለግሉ አሁን ኢየሱስ እኮ ኢየሱስ ነው በመድር ህይወቱ ግን ብዙ እገዛ ብዙ አቅርቦት አባቱ ልኮለታል በዚህ አቅጣጫ ገና ከጥንስሱ ከጅማሬው እነሱ ነጥቦች ያያየን ዛሬ በዛ አቅጣጫ እናንተም አገልግሎቱ ካስፈለጋችሁ አባታችንን ጠይቀዋል ስለዚህ አሁን ዝም ብሎ ይሄ ነቢባዊ ዕውቀቱን ሳይሆን የኡነት እየጸለን ያንዳንዷን ነጥብ እየጸለይን እግዚአብሔር ሆይ ቃልህ ይናገራል ፈቃድህ እውነት ነው በጌታ በኢየሱስ ስም ለልጅህ ለኢየሱስ ክርስቶስ በመድር ህይወቱ እንዲህ አይነትን አገልግሎት ሰተህዋል ለእኔም ተሰጠኝ ዘንድ በኢየሱስ ስም እለምናለሁ ብለን እንጸልያለን እግዚአብሔርም ያደርገዋል ሃሌሉያ ዮሐንስ ወንጌል ምዕራፍ 16 ቁጥር 24 ላይ እስካሁን በስሜ ምንም አልለመናችሁም ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ ይላል ሃሌሉያ አንዳንዶቻችን ባለፈው ሳምንት ነግራችሁ እንደነበረ የኤፌሶን አማኞች የአጵሎስ ደቀ መዛሙሮች ሐዋርያው ጳውሎስ ሄዶ ሲጎበኛቸው ሐዋርያ ሥራ ምዕራፍ 19 ላይ ነገራቸውን አየና ደቀ መዛሙር ናቸው የኢየሱስ አማኞች ናቸው አምነዋል ነገር ግን ሁኔታቸውን ሲያይ የሆነ ነገር ጎሏቸዋል ከዛ እንዲህ አላቸው ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ሲላቸው እኛ መንፈስ ቅዱስ እንዳለም አልሰማንም so they are believers but short of the ministry of the Holy Spirit አሁንም ቤተክርስቲያን መካከል ስንመለከት እግዚአብሔር ስራውን የሚሰራው በስልትና በስርዓት ነው የሚችለውን ሁሉ እግዚአብሔር በራሱ ነገር ብቻ አይሰራም የሚሰሩለት አገልጋዮች አሉት ሃሌሉያ ኢየሱስም እኮ እግዚአብሔር ወልድ ነው ነገር ግን ለወንጌል መስካሪነት ኃይል እንዲሰጠን የተላከው መንፈስ ቅዱስ ነው አሜን ኢየሱስ ያድናል መንፈስ ቅዱስ አብሯቸው የነበሩ የተቀቡ ሐዋርያት በታሰሩ ጊዜ መንፈስ ቅዱስ ውስጣቸው ያለ ቅባቱ ላያቸው ላይ ያለ የብዙዎችን እስራት በቅባቱ ኃይል እየፈቱ መጥቶ ያስፈታቸው ግን መልአክ ነው ዲፓርትመንታላይዜሽን አለው እግዚአብሔር ግን አንዳንዴ we are scratching the surface of Christianity ዛሬ ግን በጌታ በኢየሱስም እኔ ቅንዓት ይሄ ነው ይሄን ቅንዓት ይዤ ነው የመጣሁት ዛሬ ይሄ አገልግሎት ከእግዚአብሔር ዘንድ ወደ እናንተ በኢየሱስ ስም ይለቀቃል በኢየሱስ ስም ይለቀቃል ኢየሱስ ያድናል ኢየሱስ ያድናል ስለዚህ የእግዚአብሔርን
እውነት የእግዚአብሔርን ፈቃድ በኢየሱስ ሕይወት ምሳሌነት እየተረዳን አንዳንድ ነጥቦችን ነግራችኋለሁ። ወደ ጸሎት እንሄዳለን። እየጸለይን እንሰማለን። አሜን። እዚህ ድረስ ተስማምተናል። የተስማማ እጁን ያሳይ። የተስማማ ጥያቄ ያለበት ችግር የለም። የተስማማ ጥያቄ ያለበት ጥያቄው እስኪመለስ እጁን አያንሳ፣ ከእግዚአብሔር ፊት ይጠይቅ። እኔ አንድ ነገር አምኛለሁ። በቃሉ እውነት ያመናችሁ ካላችሁ ይህ አገልግሎት ዛሬ አንሊሽ ይደረጋል። ኢየሱስ ያድናል። አንዳንድ የሚያስፈልጉ አገልግሎትና እገዛዎች እግዚአብሔር በዚህ ዲፓርትመንት ውስጥ አድርጓቸዋል። አንድ ጊዜ አንድ ወጣት ሴት የሥራ ዕድል ፈልጋ ስትሰለጥን በመጀመሪያ ምን ሆና ሰለጠነች? የበረራ አስተናጋጅ ሆና ሰለጠነች። 3-4 ዓመት በበረራ አስተናጋጅነት ሰራች። ከዛ በኋላ ዕድል አገኘችና የፍላይት ቴክኒሽያን ሆና ደግሞ ሰለጠነች። የአውሮፕላን ጠጋኝ ሆና የፍላይት ቴክኒሽያን ሆና ሰለጠነች። ከዛ በሱ የተወሰነ ዓመት ከሰራች በኋላ ሶስተኛ አብራሪ ሆና ሰለጠነች። አሁን እቺ ሴት ከተወሰነ ዓመት በኋላ የበረራ አስተናጋጅ፣ የበረራ ቴክኒሽያን፣ አብራሪ እነዚህ ሁሉ አቅሞች አሏት። አንድ ቀን በአብራሪነቷ ተሰማርታ በረራ ላይ እያለች ምሳሌ ነው፣ ታሪክ አይደለም። የሆነች ሴትዮ እንዳትስሉ በዚህ ሁኔታ ሳሏትና አሁን የጂ ሴትዮ ስራ በረራ ማስተናገድ ትችላለች፣ የበረራ ቴክኒሽያን ነች። ነገር ግን በዚያ በረራ ላይ የሷ ስራ ዋና ስራ ምንድነው? ማብረር። ለዚህ ነው የበረራ አስተናጋጅ ዕውቀት ያላት የበረራ አስተናጋጆች የሚመደቡላት፣ ፍላይት ቴክኒሽያን ዕውቀት ያላት የፍላይት ቴክኒሽያኖች የሚመደቡላት። ይሄን ሁሉ ስለምታውቅ ይሄን ሁሉ አትሰራም። እግዚአብሔር ሁሉን ይችላል። ነገር ግን የሚሰራበት ዲፓርትመንት አለ። ስናውቅ ነው ከየአገልግሎቱ አልኳችሁ እኮ መንፈስ ቅዱስ እኮ መጥቷል ወርዷል። የኤፌሶን አማኞች ግን አላገኙትም፣ እንዳለም አላወቁትም። ምክንያቱም አጵሎስ ያስተምራቸው ስለ መንፈስ ቅዱስም ስላልገባው ምዕራፍ 18 ላይ ፕርስቅላና አቂላንም ከፊት ልቅ የገለጡለት እሱ የዮሐንስን ጥምቀት አቆ የኢየሱስን በግነት እንጂ ክራይስትነት ስላላወቀ ከመንፈስ ቅዱስ ጋር ያለው ትስስር ስላልገባው እሱም የገባውን ነው የነገራቸው። ዛሬ በጌታ በኢየሱስ ስም እኔ እንደ እግዚአብሔር ባሪያ እንደ እግዚአብሔር መልእክተኛ ነግራችኋለሁ። የሚወዳችሁ አባታችሁ በእናንተ ሕይወት ጣልቃ የሚገባበትን የመላእክትን አገልግሎት አዘጋጅቶላችኋል። አገልግሎታቸውን አውቃችሁ ለምኑት። እግዚአብሔር በዚህ ወር ይሄ ወር ሳያልቅ አስደናቂ ጉብኝቶችን በኢየሱስ ስም ያደርግላችኋል። ኢየሱስ ያድናል። አሜን። ስለዚህ የእግዚአብሔርን ፈቃድ አውቀን እንለምናለን። አንደኛ ዮሐንስ ምዕራፍ 5:14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል ይላል። ስለዚህ የፈቃዱ ሙላት መገለጥ ያለው ደግሞ በኢየሱስ ሕይወት ውስጥ ነው። ከማንም በላይ ከምንም በላይ ከስክሪፕቱም በላይ ኢየሱስ ላይ ነው ያለው። ዕብራውያን ላይ ሲናገር ይላል አቤቱ መባና መስዋዕትን ስለጋና አዘጋጀ። ለምን? በመጽሐፍ ራስ እንደተጻፈ ፈቃድህን አደርግ ዘንድ መጣሁ። So the complete manifestation of God's will, የእግዚአብሔር ፈቃድ ሙሉና ፍጹም ኤክሰርሳይዝ የምናየው በኢየሱስ ሕይወት ውስጥም ነው። የመላእክት አገልግሎት ለልጆቹ የእግዚአብሔር ፈቃድ እንደሆነ በሙላት የምናየው በኢየሱስ ላይ ነው። ኢየሱስ ያድናል። አሜን። ተዘጋጅታችኋል ለመጸለይ? አሜን። ቅድም እንደነገርኳችሁ ጌታችን ኢየሱስ ክርስቶስ ከመጸነሱ እስከ ምጽአቱ ድረስ የመላእክት አገልግሎት ከአባቱ ተሰጥቶታል። አባቱ ልኮለታል። ይሄንም አገልግሎት ያገኘበት ፈቃዱ ስለሚያውቅ የእግዚአብሔር ፈቃድ ዕውቀት ብቻ ሳይሆን ራሱ የእግዚአብሔርን ፈቃድ ስለሆነ ኢየሱስ ከአባቱ ጋር በነበረው የህብረት መስተጋብር እግዚአብሔር በሚያስፈልገው ኤሪያዎች ይልክለት ነበር እና አንዳንድ ተግባራዊ ኢምፕሊኬሽኖቹን እያየን ዛሬም ሃሌሉያ ለሱና በሱ ያደረገው ነገር በእኛም ሕይወት ይገለጥ። እኛም መዳንን የሚወርሱነን መዳንን የወረሱነን we are heirs of salvation። ከዚህ አገልግሎት ዲፓርትመንት የሚያስፈልገን ገዛና አገልግሎት አለ። ከዚህ ዲፓርትመንት ከምስቅልቅሉ ከታሪክ ምስቅልቅሉ የተነሳ ዘግተን የተውነው
ጳውሎስ እኮ የተሻለ መረዳት ይዞ እስኪመጣ ድረስ እኮ የኤፌሶን ቤተክርስቲያን ከመንፈስ ቅዱስ የአገልግሎት ዲፓርትመንት ጎላ ነበር። ጳውሎስ መጣና ስለ መንፈስ ቅዱስ ነገራቸው፣ ጸለየላቸው፣ አጠመቃቸው፣ እጅ ጫነባቸው። ከዛ በኋላ በፍቅሯ የተመሰገነች በኋላም በፍቅሯ አመጣል የተወቀሰች የኤፌሶን ቤተክርስቲያን ተገነባች። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ታዲያ ኢየሱስ ምን የመላእክት አገልግሎትን በመድር ህይወቱና አገልግሎቱ ከእግዚአብሔር ዘንድ ተቀብሏል። ዛሬስ እኛ በሱ ህይወት ካለፈው የዚህ አገልግሎት ትሩፋት ተጠቃሚዎች እንሆናለን። ኢየሱስ ያድናል። ሉቃስ ወንጌል ምዕራፍ 1 ቁጥር 26 የሚገርማችሁ ገና ሲጸነስ በመጸነስ ውስጥ እግዚአብሔር መልአኩን ገብርኤል ልኮ ለድንግል ማርያም የምስራች እንዳወራት በዚያ ያ ከሄቨን ትራንስፖርት የተደረገው የክርስቶስ ወደ ምድር የመግባት ዘላለማዊ ሚና በዚህ አገልግሎት ጣልቃ ገብነት ነው የተጀመረው። ከዚያም በኋላ ልክ በመልአኩ ቃል በመጣው የእግዚአብሔር ሐሳብ ድንግል ማርያም ከጸነሰች በኋላ መጸነሷን ሲያውቅ ዮሴፍ እጮኛው የተሳሳተች ደግሞ ልታሳስተው የሆነ መስሎት በጣም ስለተጨነቀ ጻድቅ ሆኖ ሊያስወግራት ሊገልጣት ስላልወደደ በስውር ሊተዋት አሰበ። በዚያ ሰዓት እግዚአብሔር ምን አደረገ? ያንን ከእግዚአብሔር ፈቃድ መፈጸም የተነሳ ከእግዚአብሔር ቃልና ሐሳብ የተነሳ ሊበላሽና ሊሰበር የነበረው የድንግል ማርያምና የዮሴፍን ግንኙነት ብሪች ለማድረግ የሚወለደው ልጅ ውስጥ ያለውን ሚና ዮሴፍ እንዲፈጽም ለማሳለጥ እግዚአብሔር መላእክቱን በሌሊት ልኮ ዮሴፍን እንዲህ አለው፣ የጸነሰችው ከመንፈስ ቅዱስ ነውና ጮኛህን ማርያምን ለመውሰድ አትፍራ አለው። ከዚያ ሲነጋ ከእንቅልፉ ሲነሳ መልአኩ እንዳዘዘው ሄዶ አደረገ። የበኩር ልጇን እስክትወልድ ድረስ አላወቃትም። ሄልፕ ሲያረጋት ከዚያም በኋላ በጌታ ኢየሱስ የምድር ህይወት እድገት ውስጥ ትልቅ ሚና ሲጫወት ነበር ዮሴፍ። ይሄንን በመጸነሱ ሂደት ውስጥ ያለው ተግዳሮቶች እንዲያሸንፍ እግዚአብሔር የሰጠው አገልግሎት ይሄን የመላእክት አገልግሎት ነው። ዛሬ ለኔና ለእናንተ ወገኖቼ ሃሌሉያ እጆች ከፍ ይበሉ። አሁን ይኸውላችሁ ማርያም በምን ሂሳብ በማ አማካሪነት በማ ሽምግልና ዮሴፍን ብታነጋግረው የማ ቃል የማ ትንታኔ ከመንፈስ ቅዱስ እንደጸነሰች ሊያሳምነው ይችላል ሲንገሩኝ። አሁን እኮ ከዚህ አገልግሎት ክፍተት የተነሳ መሰበር የሌለባቸው ፓርትነርሺፖች መሰበር የሌለባቸው ህብረቶች ግንኙነቶች በእናንተ ውስጥ ላለው ክርስቶሳዊ ሐሳብ መጸነስ መወለድና ማደግ ምክንያት ሊሆኑ የሚችሉ አካላት እንዲለያዩ እንዲበታተኑ የሚያደርግ ክፉ ጥፉ የክፋት አሰራር አለ። ዛሬ ግን ነግራችኋለሁ የእግዚአብሔርን ልጅ ኢየሱስን ያገለገለው ያው አገልግሎት በእናንተ ህይወት ላይም ሊበላሽ ያለውን ነገር ያስተካክላል። እጆች ከፍ ይበሉ። በቃላችሁ በምክራችሁ በሽምግልና አንዳንድ ጊዜ እኮ የሰው ልብ ሲለወጥባችሁ አታውቁትም። እና ከእግዚአብሔር ፈቃድ ከእግዚአብሔር ነገር ተነስታችሁ ለምትጸንሱት ለምታደርጉት ለምታስቡት ነገር የሰው ልብ ይበላሻል። የባል በሚስቱ ላይ ይበላሻል፣ የሚስት በባሏ ላይ ይበላሻል። ወዳጆች፣ አብሮ ሰራተኞች፣ አብሮ አገልጋዮች ብዙ ይሄ እንዲህ አይነት እዚህ ላይ የማቃል እንደው ሐኪም መጥቶ ሊያሳምን ይችላል። አንድ በጣም የጽንስና ማህፀን ስፔሻሊስት በጣም በዚህ ላይ ታላቅ ምርምር ያደረገ ማርያም ሄዳ እኔ እውነቴን ነው ከመንፈስ ቅዱስ የጸነስኩ እስቲ ያሳምንልኝ ብትለው ዶክተር ፕሮፌሰር ምናምን ከሌ አዎ ብሎ ዮሴፍን ሊያሳምነው ይችላል። በአንድ ቃል ያሸንፈዋል። እስቲ እንዴት ሊሆን ይችላል እስቲ ንገረኝ ሲለው እሱማ ያው መቼም እሷና ምኛት ነው የሚለው። እንዲህ አይነት ክፍተቶችን ለመሙላት እግዚአብሔር ሃሌሉያ እጆች ከፍ ይበሉ። ይኸውላችሁ በዚህ ሳምንት በፊታችሁ ባሉ ቀናት ምን ባደርግ ነው የዚህን ሰው ልብ ልምለው? እኔ እኮ በቅንነት ነው እኔ እኮ በእውነት ነው ለምትሏቸውና ብዙ ግንኙነቶች
ወገኖቼ የዮሴፍ ሚና በኢየሱስ የምድር ህይወትና እድገት ውስጥ ትልቅ ነው። ነገር ግን እንዲህ አይነት ቅሬታዎች ያውነ ደሞ ዮሴፍም እኮ ክፉ ሰው ሆኖ አይደለም ጻድቅ ስለሆነ ነገር ግን he couldn't explain it እግዚአብሔር ግን እንዲህ አይነት ዲፓርትመንት አለው። አሜን በሉ ሲበደም ኧረ አሜን እንደገና አሜን በሉ ሲበደም እንዲህ አይነት የመላእክትን አገልግሎት ከእግዚአብሔር ዘንድ እንጠይቃለን። ጆቻችሁ እግዚአብሔር እኔ ተናግሬም አላሰመንኩትም አብራርቼም አላሳመንኳትም እንደው ታዲያ ልብ ተገልጦ ይታያል ምን እንዴት ነው ማደርገው ላላችሁ ጠይቁት አባታችሁ እግዚአብሔር አንተ አፋለ አንተ አብራሪ መላእክት ትችላለህ ይሄን አገልግሎት ለልጅ ሰጣል እነሆ እኔም ያስፈልግ እጆቻችሁን ከፍ አድርጉ አባቶይ በሉት አባቶይ በጌታ በኢየሱስ ከዚህ የተነሳ የተሰበሩ ትዳሮች የተቃቃሩ ግንኙነቶች የተሰባበሩ ፓርትነርሺፖች የቢዝነስ ፓርትነርሺፕ የሚኒስትሪ ፓርትነርሺፕ የትዳር ፓርትነርሺፕ በጌታ በኢየሱስ ስም ይታደሱ ዘንድ አባቶይ ይህን አገልግሎት ለልጅ እንደሰጠን ለልጆች ስጠን። ልጆች ከፊውን አንድ ይቃጸልዩ አንድ የኡነት ጸልዩ እናንተ የምታዩት ነገር ስፔሲፊክ ነገር ካለ እየጻፋችሁ ጸልዩ በጌታ በኢየሱስ ሃሌሉያ እንደምን ታደርጉታላችሁ ውስጣችሁ መንፈስ ቅዱስ ጸንሶ ውስጣችሁ የቅንነት ኖሮ ውስጣችሁ የእግዚአብሔር ሐሳብ ኖሮ ነገር ግን ሰው ሲሰማው ግራ ነው ሰው ላይ ሊጠራጠራችኋል አይገባውም ምን ይላል ምን እንዴት ነው የምታብራሩለት በማን ነው የምታብራሩለት something that is supernatural that's happening in your life እግዚአብሔር ይርዳችሁ በኢየሱስ እግዚአብሔር ይርዳችሁ በዚህ አገልግሎት ይርዳችሁ አሜን። እስቲ ይሄን አገልግሎት እንደ ተቀበለ የሚያምን በእልልታ በጭብጨባ እግዚአብሔርን ያመሰግን። ለምታምኑ ይሄ ወር ሳያልቅ ዜና ተሰማላችሁ ምን ገባኝ አሁን ገባኝ በሆነ መልኩ ገባኝ ይላችኋል በሆነ መልኩ ገባኝ መላእክቱ መናፍስት የሚያረክ ስለሚል አንዳንድ ጊዜ አይታወቅም ተጨባጭ አይደለም መላእክቱ መናፍስት አገልጋዮችን የሳት ነበልባል ነው የሚለው አይደለም እንዴ አንዳንዴ በማይታይ መልኩ እግዚአብሔር የመላእክቱን ሚኒስትሪ ይሰጥህና ያቋጠሮ ይፈታል። አሜን በሉ ሲበደም የሰው የአርጊውመንት እሳት የማያቃጥለውን እግዚአብሔር በመላእክቱ አገልግሎት አንድዶት አመድ ይደረጋል። ያ ብሪች ያ ቁርሾ ያ ጥርጣሬ ያ የመል በስውር ሊተዋ ታሰበ ይሁን አሜን። ምክንያቱም በህይወታችሁ ሂደት በራእያችሁ ሂደት በኑሯችሁ እድገት የሚያስፈልጉ አብሮነቶች በዚህ ግራ መጋባት እንዲቆረጡ አያስፈልግም አይቻልም። Joseph is very important. በማርያም የጽንስ ሂደት በኢየሱስ የመወለድ ሂደትና እድገት ውስጥ በብዙዎቻችሁ እኮ የህይወት የአገልግሎት የኑሮ እንቅስቃሴ የሥራ የንግድ እንቅስቃሴ ውስጥ ኢምፖርታንት ኮኔክሽኖች አሉ። ግን አንዳንዴ የእግዚአብሔር ሉዓላዊ ነገር በህይወታችሁ ከሚፈጥረው ቫልዩ ሊሆን ይችላል ራእይ ሊሆን ይችላል ሐሳብ የተነሳ ግራ መጋባትና ስውር መለያየት የሚፈጥሩ ነገሮች ይፈጠራሉ። አብራርታችሁ አሳምናችሁ ማትዘልቁት ነገር ይሄ ሰዓት ነው ይሄ ዲፓርትመንት የሚንቀሳቀስ ኢየሱስ ያድናል። አሜን። ሁለተኛ የጸሎት ርዕሶች ናቸው። ይሄን የተቀበለ አሜን ይላል። አሜን። ሲወለድ ኢየሱስ ክርስቶስ በጣም ኦብስኩር በሆነ በማይታወቅ ታናሽ ተብሎ በመጽሐፍ ቅዱስ ራሱ በተነገረላት ከተማ ነው። አንቺ ቤተልሔም ከይሁዳ ከተሞች ይልቅ እጅግ ታናሽ ነች ግን ከአንቺ ሕዝቤን የሚገዛ መስፍን ይወጣል የተባለው በይሁዳ ከተሞች መካከል በጣም ታናሽ ኦብስኩር የሆነች ከተማ ውስጥ ለዛውም ዌልካሚንግ መንፈስ የተቀባይነት መንፈስም እድልም በሌለበት ምሽት ኢየሱስ ተወለደ። ለዓለም ድነትን ያዘ የዘላለም ሐሳብን ያዘ የዘላለም ኪዳንን ያዘ የእግዚአብሔር ልጅ የናዝሬቱ ኢየሱስ ተወለደ። አሜን። ታዲያ የኢየሱስ ክርስቶስ የዚህ ታላቅ ድነት ተሸካሚ ውልደትን የምስራች ማብ ይዘግበው ነው ዓለም ላይ ማብ ይዘግበው ነው የሚያስፈልጉ አካላትን የሚያገናኝ ሃሌሉያ። ከተማይቱ ሰብአ ሰገሉ ጠቢቦች እንኳን
የአይሁድ ንጉስ ተወለደ ሲባል የሄዱት ኢየሩሳሌም ከተማ ሄሮድስ ቤተ መንግስት ነው አሰምሽኑ ያ ነው ግን ታላቅ ነገር በታናሽ ከተማ ተወልዷል ያንን ቪዚቢሊቲ ያንን አድቨርታይዝመንት የሰጠውላችሁ ልንገራችሁ ይውላችሁ እንዲ ምን አይነት ቃላት ልጠቀም መንፈራገጥ የለባችሁ በእናንተ ያለው ታላቅ ጸጋ በእናንተ ያለው ታላቅ ነገር በማይመስል ቦታ ሊመጣ ይችላል በማይመስሉ ሰዎች ሊገለጥ ይችላል እግዚአብሔር ግን በዚህ ዲፓርትመንት አገልግሎት ለሚገባቸው ሰዎች በእናንተ ያለውን ታላቅ ነገር ሄራልድ ያደርጋል ጆች ከፍ ይበሉ ዛሬ እኮ በቃ ራስን ለማሳወቅ ራስን ለመሸጥ የማይታለም ቴክኒክ እኮ የለም እኔ ውስጥ እኮ ያለ እኔ ላይ እኮ ያለ ብለን ይሄ ሰልፍ ማርኬቲንግ ብዙ መድረኮች አሉ አንዳንዱ ደግሞ በቃ እንትን ያለው ቤቴል ነው ያለው ቤቴልሄም ነው ያለው በቃ ግርግም ውስጥ ነው ያለው ኦብስኪዩሪቲ ውስጥ ነው ያለው ግን ውስጡ ታላቅ ነገር አለ እና ያቺን ታይነት ለማግኘት ቪዚቢሊቲ ለማግኘት የማይንጠላጠለው ኮት የለም የማይለምነው የማይለማመጠው አካልም ተወው አባትን ጠይቅ በሌሊት ከብት ይጠብቁ ለነበሩ እረኞች ከሰማይ መላእክት መጥተው ዛሬ ታላቅ የምስራች እንነግራችኋለን ዛሬ በዳዊት ከተማ ሃሌሉያ መድኃኒት የሆነ ክርስቶስ ጌታ ተወልዶላችኋል ይሄ ምልክት ይሆንላችኋል አሜን በሉ እስከ ምልክቱ በእናንተ ያለው ነገር በሌሎች እንዲታይ እንዲሰማ እግዚአብሔር በዚህ አገልግሎት ከፍ አድርጉ እጆቻችሁ ሳትዋሹ አክሮባት ሳሰሩ ሳትብለጠለጡ ወዲያ ሳትነካኩ እግዚአብሔር he will herald you እግዚአብሔር በእናንተ ያለውን ታላቅ ነገር የምስራች ብሎ ለዓለም በጊዜው ያውጀዋል ተቀመጥ ተረጋግተ ከፍ አድርጉ እጆቻችሁ እግዚአብሔር ይህን አገልግሎት ይስጥ የሚፈልግ ሰው ጁን ያንስ እኔ በእግዚአብሔር በቃ እኔ ያንንም መንካት እንደው ስፖትላይት ለመካፈል ብዬ በዚህኛውም ብርሃን ለመድመቅ በዚህኛውም እሳት ለመታየት አልፈልግም አንተ አውጀኝ ብሉት ከፋር አንተ በእኔ ያለውን ትችላለህ you have a department ሄራልድ የሚያረጉ አሜን ከሲኤንኤን በላይ ከቢቢሲ በላይ ከአልጀዚራ በላይ ሄራልድ የሚያረጉ በአንተ ያለውን በአንቺ ያለውን የክርስቶስን ዜና የእግዚአብሔርን ጸጋ የመንፈስ ቅዱስን ቅባት ሄራልድ የሚያረጉ አገልጋዮች አሉ አባቱ ይዛዝ በሉት እዛዝ ከፍ አድርጉ ልጅ ይሄን ተቀብሏል ልጆች ይሄን እንፈልጋለን አሜን እስቲ አሜን በሉ በደም አንዳንድ ጊዜ ለመታየት የማይገባ መሰላል የተንጠላጠሉ ሰዎች መታየት ታይተዋል ግን ኢላማ ሆነዋል መታየት ብቻ አይደለም የሚያይህ ወዳጅ ብቻ ስላልሆነ ጠላት ስለሆነ በዚህ ሄራልዲንግ ኢየሱስ ሲታይ ግን ሊያጠፋው ያየው ሄሮድስ እንኳን አልተሳካለት እግዚአብሔር ሲገልጥህ የጠላት ኢላማ አትሆንም የመዳን የምስራች ትሆናለህ የኢየሱስ አምባሳደር ትሆናለህ ብዙዎች ወጥተው የወደቁት ታይተው የጠፉት የመታያቸው መንገድ ከሌላ አገልግሎት ስላገኙ ነው እሱ ያወጃቸው እሱ ይጠብቃቸዋል እኔ አልተሰማኝም አሜን ሃሌሉያ ዛሬ ሁሉም እኔ ለንግዱ ለምን እንኳን አይገርመኝ አገልግሎቱ ራሱ በፒአር ሆኗል እኔ ስንት ጥሪ እንደሚደርሰኝ ልነግራችሁ አልችልም ከኢንተርናሽናል እንደዚህ አገልጋዮች ጋር ልናገናኝ እንችላለን ናቃለን አንተ ጋር ያለውና እንዲህ ብታረግ ይሉኛል ከዛ የቤት ግዢ ድለላ ነው የሚመስለው ሂሳብ ሲሰጥ እኔ ቤቴልሄም ግርግም ልቅር እኔ ያለው ትውልድ የማይጠቅም ከሆነ ይቅር why should I struggle ትጉ ሆናለሁ የተሰጠኝ ነገር ሻርፕን አረጋለሁ በእግዚአብሔር ፊት ተጋለሁ በተሰጠኝ ስራና ዘርፍ ራሴን አበቃለሁ ግን ለመታወቅ አልታገል ሁሉ መሰላል የሚያሳይ ብቻ ሳይሆን የሚያስመታም ስለሆነ እግዚአብሔር ግን በጊዜው ያውጅሃል ጆቻ እስጎናችሁ ለርሶ እግዚአብሔር በጊዜው ያውጅሻል አይዞ በለው አይዞ አትፎካከር አትታይ ተወል ይሄ ዲፓርትመንት አሉ ዛሬ ይሄ ዲፓርትመንት በይፋ ተከፍቷል አሜን በሉ ሲበደም ለምርጦች ሰዎች ቤተክርስቲያን አገልጋዮች አብሮሰን ወዳጆች ቤተሰቦች ይሄ ዲፓርትመንት ተከፍቷል አባት ሆይ በጌታ በኢየሱስ ስም ለልጅህ እንዳደረክ ለልጅ ብዙ የቤተልሄም እንቆች አሉ ብዙ የቤተልሄም አብርሆቶች አሉ ብዙ
ብዙ ኃያል ቅኔ የተሞሉ ኃያል መገለጥ የተሞሉ ታላቅ ቅባት የተሞሉ ታላላቅ አንተፕረነር ስፒሪት የተሞሉ ታላላቅ ነገር እባክህ እግዚአብሔር ሆይ በጊዜ አውጃቸው። ኢየሱስ ያድናል። ሃሌሉያ አሜን። እሱ ላይ ጋር አላቆመም። ከተወለደ በኋላ በእድገቱም በሕፃንነቱ ትዝ ይላችኋል። ሄሮድስ ሊገለው ሲያስብ ማቴዎስ ምዕራፍ 2 ያኛው ሉቃስ 2:8-12 ነው። ማቴዎስ ምዕራፍ 2 ቁጥር 13 እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ። እዚህ ላይ ሰብአ ሰገሉ ሸውደውታል። ከሰብአ ሰገሉ መረጃ አላገኘም። ጠላት ግን አንድ መረጃ ስላጣ ሌላ መረጃ የለውም አይምሰላችሁ። መልአኩ በሆነ መልኩ ሄሮድስ የኢየሱስን ቦታ ተረድቷል የት እንዳለ። አሁንም እግዚአብሔር ለዮሴፍ መልአክ በሕልም ታየውና ይዘው ወደ ግብጽ አለው። ሲሞት ደግሞ አሁን ሞተዋል ተመለሳለሁ። በፍርሃት አጉል ቦታ ተቀርቅሮ እንዳይቀር የህይወቱ ዓላማ እንዳይስተጓጎል ነገሩ ሲያልቅ ደግሞ መለሰው። ይውላችሁ በህይወታችሁ በአገልግሎታችሁ በስራችሁ ሩጫና እንቅስቃሴ ከሚያጠቃ ነገር ሊያስመልጣችሁ እጆች ከፍ ይበሉ። ለልጁ የሰጠው አገልግሎት ለልጆቹ ይመጣል። እናንተ ዮሴፍ አንድ አጭር ነገር ልንገራችሁ። ዮሴፍ በምንም ሂሳብ በምንም ተራ የናዝሬት ካርፔንተር በምንም ሂሳብ ንጉስ እኔ ላይ ይነሳል ብሎ አያስብ። እንዴት በምን ሊገምት ይችላል? ምን ብሎ ያስባል? የአገር ንጉስ ትልቅ ንጉስ ሄሮድስ ተራውን ዮሴፍን ምን ብሎ ነው የሚፈልገው? እሱ ይሄን አሁን ሰው ቢነግረው ያምናል? ሄሮድስ ይወልድ ብትለው ረኔ መፈጠሬን ማያውቅ ሄሮድስ ነው መፈጠሬን አያውቅ። እግዚአብሔር ግን ስላየ እናንተ በማትገምቱት በማታስቡት በማትጠብቁት አቅጣጫ የናንተን ነገር ለማጨንገፍ ራእያችሁን ለማጨንገፍ ህይወታችሁን ለማጨንገፍ ትዳራችሁን ለማጨንገፍ በክርስቶስ የሆነውን ነገራችሁን ለማጨንገፍ የሚያስበውን ነገር ያስመልጣችሁ ዘንድ እግዚአብሔር ይሄን አገልግሎት ለልጁ እንደሰጠ ለእናንተ ለልጆቹ ለእኔ ለልጁ በኢየሱስ ስም ይሰጣል። ዶታችሁን ከፋኑ እግዚአብሔር ሆይ በቃ እንዳደረክ እንደ ልጅ እንዳደረክ ለልጅህ አድርግልኝ በሉት። ለልጅህ እንዳደረክ ለኢየሱስ እኔም ልጅህ ነኝ በኢየሱስ ክርስቶስ እኔም ወራሽ ነኝ የመዳን ከክርስቶስ ጋር ወራሾች ናችሁ ስለሚል አሜን። ሲያስመልጠኛል በሉ ያስመልሰኛል። አምልጠ ደግሞ ፈርታ አትቀርም። አሁን ዮሴፍ መልአክ መጥቶ ነው የተናገረው። ሄሮድስ ይፈልገዋል ሲባል ደግሞ እንዳሁን ጊዜ ሶሻል ሚዲያ የለም ዜና የለም። አሁን እኮ አሜሪካ ያስነጠሰው ሰውዬ ጧትኛ ራሱ ማስነጠሱ እዚህ ደርሰናል። ያኔ ምንም ነገር የለም። ግብጽና ኢየሩሳሌም ርቀታቸው በጣም የተየለለ በዛ ዘመን በነበረ እና ስጋት የሆነው የልጁ ስጋት የሆነው የሄሮድስ መሞት በምን ዜና ይሰማል? ስለዚህ እድሜ ልኩን ፈርቶ በእግዚአብሔር ምሪት ማለት ነው። እግዚአብሔር ነው የመራያኔ በመላእኩ በኩል ነው መልእክት ፈርቶ እድሜ ዘመኑን ፖቴንሻሉን ሳይፈጽም እዛው ይታሰር ነበር። ያ ነገር ሲመታ ነው መልአኩ መጣና አሁን የሕፃኑን ህይወት የሚፈልጉት ተመጡ። አንዳንዶቻችሁ አሁን ካለፈ ጥቃትና ካለፈ ስጋት የተነሳ እግራችሁ መርገጥ ያቃታችሁ ቴሪቶሪዎች አሉ። ቁጭ ያላችሁ የእግዚአብሔር አገልግሎት ይመጣላችኋል። በዚያ አቅጣጫ ኮምፎርታብል ያረጋችኋል፣ ሴኩር ያረጋል። አሁን ሂድ ግባ፣ ተራመድ፣ ሂድ በቃ አድርግ ተከናው። አው ያለፈው ነገር ትዝ ይለኛል። እኔ እኮ ነኝ ያልኩ ራቅ በል ፈቀቅ በል እንዲህ ያልኩ አሁን ግን ሂድ የሚል የእግዚአብሔር ምሪት ማስመለስ አገልግሎት በኢየሱስ ስም ይመጣል። እጆቻችሁን ከፍ አድርጉ። በጌታ በኢየሱስ ስም ከማጠረጥሩት ከማጠብቁት እኩያዬ ነው ከማትሉት አቅጣጫ በእናንተ ታናናሽ ሰዎች ህይወት ላይ የመጣን ጥቃት እግዚአብሔር ያስመልጣቸዋል። ምልክት ሰጥቶ ያስመልጣቸዋል። ደግሞ ፈርታችሁ እያላችሁ እንዲህ እያላችሁ የቆማችሁበት ግን ብትረግጡት ደግሞ ይላል እኮ ከተመለሰ በኋላ ወደ ናዝሬት ከተማ ሄዶ ኖሮ ለምን ናዝራዊ ይባላል የተባለው እግዚአብሔር ቃል ይፈጸም ዘንድ ሃሌሉያ። አሁን በእናንተ ይባላል የተባለው እግዚአብሔር ነገር ይፈጸም ዘንድ መርገጥ የሚገባችሁን ቴሪቶሪ በፍርሃት እንዳትረግጡ ያረጋችሁ አሜን በሉ ሲበዳ አንዳንድ ኦፖርቹኒቲዎችን የገፋችሁ አንዳንድ ኢንቮልቭመንቶችን የገፋችሁ እግዚአብሔር ማረጋገጫ ይሰጣችኋል። ሞተዋል። ኢየሱስ ያድናል። ይምጣ ምሪት
እየተግባባን ነው ግን አይደል ነው እኔ ብቻዬን ሞኩ ይሆን እንዴ አብሮኝ ሞቀ እስቲ እኔ አሁን እየታየኝ እኮ ነው ጌታ ሆይ አይ ላቭ ዩ በጣም ነው የምወድህ አንተ ኢየሱስ ያድናል ምክንያቱም በቃ ከአባቴ በሚሆን የፍቅር አገልግሎት መራቅ ነው የምፈልገው ክብር ለኢየሱስ ይሁን ኢየሱስ ያድናል አሜን ቀጠለ በአገልግሎቱ ጅማሬ ነው አገልግሎቱ ሂደት ላይ ማርቆስ ወንጌል ምዕራፍ 1 ቁጥር 13 ላይ በመድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ ከአራዊቱም ጋር ነበረ መላእክቱም አገለገሉት ይላል 40 ቀን 40 ሌሊት ሳይበላ ሳይጠጣ በጾም ጸሎት በእግዚአብሔር ፊት ነበረ ነገር ግን የነበረበት ኢንቫይሮንመንት ምድረ በዳ ነው ፈታኙ ሰይጣን አለ አራዊት አሉ እነዚህ ሁሉ ምድረ በዳው አንተ ውስጥ ያለውን ውሃ የሚመጥ ነው የሚያደርቅ ነው የሚያቃጥል ነው ሰይጣን ውስጥ ያለው ሞቲቬሽን በፈተና የሚመጥ ነው አንተ እግዚአብሔር ልጅ ኮንክ ይያለ እንዲህ ማንነትን የሚያዛብ አራዊቱ ስጋህን የሚበጫጭቁ ናቸው ይሄ ሁሉ ወሳጅ ባለበት ምንም አቅራቢ በሌለበት ሁኔታ ውስጥ ነበር ኢየሱስ ምድረ በዳ ሰይጣን አራዊት በዚያ መካከል ግን መላእክት አገለገሉት ይላል ምድረ በዳ ውሃ ይሰጥህ ጥላ ይሰጥህ ሰይጣን መጽናናት አይሰጥህ መፈተን ማስጨነቅ ማጨናነቅ ዲፕሬስ ማድረግ እንጂ አራዊት እህል አካፍልህ ካገኛ አንተንም ይበላሃል እንጂ every body in that environment በዛ ክልል ውስጥ የነበሩት ነገሮች ሁሉ ወሳጅ ናቸው እንዲህ ባለ ሁኔታ ያላችሁ ሰዎች ሁሉ ነገር ከናንተ ስሜትን የሚወስድ ሐሳብን የሚወስድ ነገርን የሚወስድ ባለበት ሁኔታ ያላችሁ እግዚአብሔር በዚህ አገልግሎት አቅርቦትን ያመጣል መላእክቱ ምን አሉት ይላል አገለገሉት አሜን በዛ ሰዓት የሚያስፈልገው ለሱ ሰስቴይነንስ የሚያስፈልገው መንፈስ ቅዱስ ተሞልቷል እኮ ከጥቂት ከ40 ቀን በፊት እኮ መንፈስ ቅዱስ ተሞልቷል በመንፈስ ተሞልቶ እኮ ነው ወደ ምድረ በዳ የወረደው አለ እኮ መንፈስ ቅዱስ ግን የዚህ ዲፓርትመንት አገልግሎት ሲያስፈልገው ተለቀቁና ሼፎች መጡ ከላይ ክብር ለኢየሱስ ይሁን አሁንም በጌታ በኢየሱስ ልጆቻችሁን ከፍ አድርጉ ሰው እኮ የመላእክትን እንጀራ በላ አይልም እንዴ ይላል ከማጠብቁት አቅጣጫ ነገር ይፈልቅበታል ይወጣበታል ከማትሉት አቅጣጫ እግዚአብሔር የእናንተን ህይወት የእናንተን ራእይ የእናንተን ስራ የእናንተን እንቅስቃሴ ነርቸር ለማድረግ ሰስቴይን ለማድረግ በጌታ በኢየሱስ ስም የዚህን ዲፓርትመንት አገልግሎት ይለቅላችኋል እኔ ምን ያልገባኝ ምን እንዴት እንደመጣ አላቅም ምን እንዴት እንደሆነ አላቅም I can't explain it you can't explain it don't try to explain it just believe it hallelujah ለማብራራት ሞክር ማብራራትም አትችልም እግዚአብሔር ግን አባቶ ይበሉ እጆቻችሁን ከፍ አድርጉ አባቶ ያለሁበትን ቦታ ታውቃለህ ነገር ሁሉ ወሻጅ እንጂ ሰጪ የሌለበት ነው አንተ ግን ሃሌሉያ የሰማይን እንጀራ የሚያመጡ አገልጋዮች አሉ በኢየሱስም አንድ ሁለቱን እዘዛቸው በሉት አንድ ሁለቱን እዘዛቸው አሜን ኢየሱስ ያድናል ቀጠለ እሱ ላይ ብቻ አይደለም ሉቃስ ወንጌል ምዕራፍ 22 ቁጥር 42 ኢየሱስ ክርስቶስ ከመከራ የተነሳ ተጨንቆ በጣም ዲፕረስድ ሆኖ የተላከበትን ዋና ዓላማ በመድር የመጣበትን የተወለደበትን ዋና ዓላማ መፈጸም ባለበት ሰዓት ውስጡ እንዲገመገም ያደረገ ጫና ጭንቀት ፍርሃት መጨናነቅ መጣበት ህማማቱ አባት ሆይ ብትፈቅድ ይች ጽዋ ከኔ ውሰድ ነገር ግን የኔ ፈቃድ ይሁን ያንተ ይሄ እኮ ጸሎት ያቺ ተቀጥላ ባትኖር እኮ አደጋ ውስጥ ነበር ነው አደጋ ውስጥ ያቺ ጽዋ ብትወሰድ እሱ ግን ፍቅር አይደል ቀና አይደል እየገባው በቃ ያንተ ግን ፈቃድ ይሁን የኔ ፈቃድ ይሁን this much የተወጠረበት አንዳንድ ጊዜ በህይወታችሁ እርምጃ ላይ ዋናውን ነገር የሚያስጠላችሁ አሁን እዚህ ላይ ኢየሱስን መጥቶ ማን ነው የሚያበረታታው
አይዞ ምን ትሆናለህ ምንድነው ያለው ምን አዲስ ነገር ተፈጠረ ማለት ትለዋለህ ኢየሱስ አሁን ማን ነው እዚህ ላይ ኢየሱስን ሊያበረታታው የሚችለው አባቱ አለ ባይዘው መንፈስ ቅዱስም ላይ አለ ተጠምቋል የዛሬ 3 ዓመት በፊት እንዳልኳችሁ ግን ዲፓርትመንታላይዝ ነው እግዚአብሔር እና እሱም እንዳደረገው ጸለየ አባቱ ተጨንቅ ያለው ተጠብብ ያለው ያቃል ያባቱን ቤት ዲፓርትመንቶች እርዳኝ አበርታኝ አግዘኝ let me not fail your purpose and this ይሄንን ምስኪን የሰው ልጅ እና አንተን ፌል አላድርግ እባክህ አበርታኝ ሲል መጽሐፍ ምን ይላል ይጸልይ ነበር ከሰማይ ወጥቶ የሚያበረታ መልአክ ታየው ይላል በፍርሃትም ሲጣጣር አንጽንቶ ይጸልይ ነበር ወዙም በመድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ሃሌሉያ በዚህ አይነት ጫና ውስጥ አሁን ይዝም ብሎ ጫና ጭንቀት አይደለም ዋና ነገር የሚያስጥል እስቲ ዋና ነገር የሚያስጥል በሉ የህይወትን ዋና ነገር አንዳንድ እኮ ኢየሱስን ጥሎ ለመሄድ አንድ እርምጃ ይቀርዋል ከጫና አይተን አንድ እርምጃ ይቀር ዛሬ በጌታ በኢየሱስ የእግዚአብሔር ልጅ ኢየሱስን ሞቲቬት ያደርግ ያነሳሳ ከዛ ምን ከጸሎትም ተነስቶ ደቀ መዛሙርቱ ካዘን ተነሳተኝቶ ሲያያቸው ስለምን ትተኛላችሁ አሁን ይባላል እሱ ቅድም ምን ሲያደርግ ነበር ካዘን ተነሳ ነው ተኝቶ ያየው ግን በቃ እንዲባል አደረገው በቃ ይሄንተን ይሉኝታ ሁሉ ሄደለት ሲበረታ የሚጠብቀውን እኮ ያውቃል ግን ያቺ የብርታት ግብአት ስትመጣለት በዚህ አይነት አቅም ወጣ ሰው ቢያበረታችሁ የምትወዱት አገልጋይ ቢያጽናናችሁ በጣም የምታከብሩት ሰው መጥቶ አይዞ ቢላችሁ የማይነሳው መንፈሳችሁ ያስነሳ ዘንድ እግዚአብሔር ይሄ አገልግሎት ቤታችሁ ይመጣል እጆቻችሁን ከፍ አድርጉ ሃሌሉያ ዋና ነገራችሁን ሊያስጥል ባለው ጫና ጭንቀት መካከል እግዚአብሔር ብርታት ይሆንላችሁ ዘንድ በጌታ በኢየሱስ ስም የሚያበረቱ መላእክትን ያዝላችኋል በኢየሱስ ስም ያዝላችኋል እጆቻችሁን ከፍ አድርጉና አበርታኝ በሉት አበርታ ዛሬ ኢየሱስ ላይ ስላለን እንጂ በአዲስ ኪዳን ቤተክርስቲያን እነዚህ ነገሮች ተከስተዋል በጳውሎስ ሕይወትም እሱንንቶ በመጨረሻ ኢየሱስ ተያዘ ተገረፈ ተሰቀለ ተገደለ ተቀበረ ዳንኪራ መጡ ይሄንን ህዝብ የሚያስተው ፖዚሽናችንን ቻሌንጅ ያደረገውን ሰው ቀበርነው አተምንበታል ሃሌሉያ ማቴዎስ 28:2 ላይ እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል ድንጋይ አንከባላይ መልአክ አሉ አሁን ሶስተኛው ቀን መጥቷል የትንሳኤ ማለዳ ነው ልንገራችሁ ኢየሱስ ከመቃብር እንዲወጣ መልአክ ድንጋይ ማንከባለል አይተበቀበትም ምክንያቱም ኢየሱስ ከነበረው የትንሳኤ ኃይል ህይወት የተነሳ የትንሳኤ ስጋ የተነሳ ድንጋዩ እንዳለም አልፎ መሄድ ይችላል ግርግዳ አልፎ ሲገባ ላየነው እንዴ ግን መልአኩ መሰላችሁ ያደረገ ያለው ያን እንቅፋት ሲያስወግድለት አንደኛ መተው ለሚያዩትም ነው ማን ያንከባለላል ሚል ጥያቄ ያላቸው ሴቶች ነበሩ ሁለተኛው ግን ይሄ ምንድነው የሚባለው መሳቸው ግራንድ ኢንትራንስ ዝምብለህ አትገባም ተሽሎክልከህ አትገባም መልአኩ አንከባሎልህ ነው አሁን ኢየሱስ እኮ ዝም ብሎ መውጣት ይችላል እንደተዘጋም መውጣት ይችላል ራሱም ብሎት መውጣት ይችላል ድንጋዩ ነገር ግን he was given an angelic ministry for grand access ከብለን ይውላችሁ ጣታችሁ ድንጋይ ሳይነካ አሜን በሉ ሲበደም ጠላት እናንተን ከቀበረበት ቦታ በትንሳኤ ኃይል ስትወጡ ታገላችሁ ምናምን አለ ከብለን ለሚያረግ አሜን በሉ ሲበደም እጆቻችንን ከፍ እናረጋለን በጌታ በኢየሱስ ድንጋይ ነገራችሁ ላይ የዘጋ ውስጥ ቋላችሁ ህይወት ያለው ነገር ኖሯችሁ እንዳትወጡ ለኛ ድንጋዩንም አንከባላይ ያስፈልገናል ለሱ ባያስፈልገውም ለኛ ግን ለግራንድ መውጣት ብቻ ሳይሆን ለመውጣትም ያስፈልገናል አንዳንድ ነገሮች እኮ ህያው ሆነን ተዘግቶብናል ህያው ሆነን
ያው ነገር እያለ ግን አክሰስ ተከልክለናል። ጊዜ የደረሰበት የእግዚአብሔር ነገር በእናንተ ከእናንተ እንዳይወጣ የዘጋ ድንጋይ አለ። እግዚአብሔር ይሄን አገልግሎት ለልጁ እንደሰጠ ለልጆቹ ለእናንተ ይሰጣል። አሜን ነው። እስቲ አሜን በሉ በደም። ከዛም በእርገቱም ትዝ ይላችኋል ወደ ሰማይ ሲወጣ ነጫጭ የለበሱ መላእክት ነበሩ አይደለም? ሐዋርያት ሥራ 1:9 ላይ ይህንን ከተናገረ በኋላ እነርሱ እያዩት ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ተኮረው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች አጠገቡ ሲያርግም he was enjoying angelic ministry። ሲመለስም በመላእክት አለቃ ድምጽ በኃያላን መላእክት ታጅቦ ነው የሚመጣው። አሜን። እንግዲህ የእግዚአብሔር ልጅ ኢየሱስ ይህን ከተቀበለ ይህን አገልግሎት ካገኘ ይህን ገዛ ከአባቱ ዘንድ በመላእክት አገልግሎት ከተሰጠው ይህ አገልግሎት ተሰጠው እኔ አያስፈልገኝ ይሆን? የሚያስፈልገው ብቻ እጁን ያነሳል። እኛም እኮ ጌታ ከመጣ እንደዚሁ ነው አሸር የምንደረገው። ጌታ ሳይመጣ እኛ ብንሞት መላእክት እኮ ነው ይዘው አብርሃም እቅፍ የሚያገቡን። አሜን። ኢየሱስ ያድናል።